Good News Media. ባለፈው ሳምንት ሳስተምር የነበርኩት የትኛውም ተግባሮቻችሁ ዘሮቻችሁ ናቸውና በዝተው ይመጣሉ፣ መኸር ሆነው ይመለሳሉ። በብዙ መኸር የሚመለሱ ተግባሮቻችሁ ስለሚሆኑ ዘሮቻችሁን ምረጡ ብዬ ሳምንት አስተምሬያለሁ። ምን ማድረግ እንዳለብን በደንብ አጢኑ። ምንድነው የምትሰሩት? በራሳችሁ ላይ ምንድነው የምታደርጉት? በሌላው ላይ ምንድነው የምታደርጉት? ኑሯችሁ ምን ይመስላል? የምታደርጉት ተግባሮቻችሁ የትኛውም የዴይ ቱ ዴይ ላይፋችሁ ሁሉ ዘሮቻችሁ ነውና ኃጢአትን የሚዘራ መከራን ያጭዳል እያለ፣ ንፋስን የሚዘራ አውሎ ንፋስን ያጭዳል እያለ፣ ስለዚህ ብዙ የምንዘራቸው ነገሮች፣ ጠብን የሚዘራ ይላል። በወንድማማች መካከል ጠብን የሚዘራ ጠብን እየዘራ ጠብን ክፉ ሰዎችን ማባላት እያደረገ እሱ በሰላም ይኖራል ማለት ዘበት ነው። ለዘራችሁ ተጠንቀቁ። ምን እንደምትሰሩ ምን እንደምታደርጉ ተጠንቀቁ ብዬ እናገር ነበር። ዛሬ ደግሞ ንግግራችንም ዘራችን ነው የሚለውን እሱን ትንሽ ላስተምር። ሳምንት ተቻርጊያለሁ፣ በማል ከተታርጊያለሁ፣ ግን በዋናነት ግን እንድንማረው ፈልጋለሁ። በተለይ ንግግሮቻችን ወይም ቃሎቻችን ዘሮቻችን ናቸውና የምንዘራው ዘር ነውና ሰው የዘራውን ያንኑ ደግሞ ያጭደዋልና የምትዘሩት ዘር ከአፋችሁ የሚወጣው ቃል በራሳችሁ ላይም ይሁን በሌላ ሰው ላይ፣ በራሳችሁ ላይም ይሁን በአገራችሁ ላይ፣ በሁሉም ላይ የምትናገሩት በኑሯችሁ ላይ፣ በቤተሰባችሁ ላይ፣ በልጆቻችሁ ላይ፣ በሚስት ላይ፣ በባልሽ ላይ የምትናገሩት ንግግር ሁሉ የምትዘሩት ዘር በዝቶ ነው የሚመጣው። ንግግራችን ቀላል አይደለም። ስለዚህ ለንግግሮቻችን ጥንቃቄ እንድናደርግ በአንደበታችን ላይ ጠባቂ ወይም ዘበኛ እንድናደርግ ዳዊት እንዳለው በአንደበቴ እንዳልስት አለ ዳዊት፣ በአፌ ላይ ጠባቂ አኖራለሁ አልኩ። ጀግና ነው። በአንደበት መሳት ምኑ ጋር እንደሚያስገባው ያውቃል። አንደበት እንደ መሪ ነው። መሪን መኪናን ድልድይ ላይ የሄድክ እስቲ ልሳት እስቲ ብለህ እንደ ማዞር ነው። ምን ይሆናል ስትል ምንም የሆነውን ይነግራል። ስለዚህ ንግግሮቻችን ቀላል አይደሉም። እንደ እሳትም ተብለዋል። ብዙ ነው። ብዙ ትርጉም ተሰጥቶታል ንግግር ወይም አንደበት። አንደበት ላይ ታላቅ ዘር ወይም ታላቅ ኃይል አለ። መነሻ ጥቅሴ እንዲሆን የምፈልገው ምሳሌ 18 ነው። ምሳሌ 18 በጣም የምወደው ቃል ነው። ምሳሌ 18 20 እና 21 የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። አረ ጉድ! አፍ ከንፈር የሚያፈራው ፍሬ። ለምን? ዘር ካለ ፍሬ ሆኖ ይመጣል። የሰው ሆድ ሲል የግድ ሆድህን አታርገው፣ ሆድህን አታርገው፣ ኑሮህን አርገው፣ አካውንትህን አርገው። እንዲሞላ ንግግርህ ወሳኝ ነው። በብዙ ፍሬ እንዲመጣ ንግግርህ ወሳኝ ነው። ምንድነው የምትዘራው? የሰው ሆድ፣ የሰው ኒድ፣ የሰው ፍላጎት ከንፈሩ ከሚያፈራው ከንፈራችን የሚያፈራው አለ። መዝራትና ማጨድ ነው እየተናገርኩ ያለሁት። ካልዘራህ የምታጭደው የለም። በምኞት ማጨድ የለም። በምኞት አንድን ሜዳ አንድን እርሻ ሄደ ማጨድ ይዘህ መሄድ የለም። በምኞት ዝም ብሎ እስቲ ልጨድ ገብስ ብለህ ብትሄድ ታጭዳለህ? አታጭድም እኮ። ምን ዘርተሃል? የዘራውን ነው የምታጭደው። ስለዚህ ዩር ኒድ ዲዛይር፣ ፍላጎት። የሰው ሆድ ሲል ዲዛይር ነው፣ ፍላጎቱ ነው። ከአፉ ፍሬ ይሞላል። ቀጥሎ 21 ላይ ሲናገር ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሞትና ሕይወት በምላስ እጅ ላይ ናቸው። እንግሊዘኛው death and life are in the power of the tongue ነው የሚለው። በአንደበት ኃይል ላይ ናቸው። ምንም ያመጣ ኃይል ሞትንም ሕይወትንም። ሞትና ሕይወት ከውጭ አላወራም። ሞትና ሕይወት በምላስ እጅ ናቸው፣ በአፍ ውስጥ ናቸው። ሞትና ሕይወት። ሞት ሲባል የግድ መገንደሱን በስጋ መውደቅን ብቻ አታስብ።
በህይወትህ ወይም በኑሮ ያለ መከናወን ጊዜያት ሁሉ የምትላቸው ሞቶች ናቸው። ስለዚህ አንደበታችን ዘር ነው። ይሄው እዚህ ጋር ከንፈሩን እንደውም ይሄን ሲጨርስ ሞትና ህይወት በምላስ እጅ ናቸው አለና የሚወዷትም አለና ፍሬዋን ይበላሉ። ስለ ፍሬ ነው የሚያወራው። ፍሬ ሆኖ መኸር ሆኖ መከር ሆኖ እንዲመጣ የምትዘራው ዘር ምንድን ነው? አንደበትህ። ንግግራችን የሚወሰነው በሐሳባችን ነው። ምን ተናገርክ ለማለት ምን አስበሃል ነው። ሐሳብ በሌለበት ንግግር የለም። ሐሳባችሁ የንግግራችሁ ኃይል ነው። የቃላችሁ ኃይል ነው። ከዘራን በኋላ ደግሞ መናጭደው ደግሞ ብዙ መከራ አለ። ስለዚህ መጀመሪያ ምንጯን ማስተካከል ነው። መልካም የምታስቡ ሰዎች ከሆናችሁ ባጭሩ ከአፋችሁ የሚወጣው መልካም ንግግር ይሆናል። መልካም ንግግር የመልካም ሐሳብ ውጤት ስለሆነ ቀጥሎስ ከዚህ ንግግር ወይም ከዚህ ዘር በኋላ ደግሞ ብዙ መኸር ውጤት ያለው አካል ለብሶ የሚመጣ ፍሬ ደግሞ አለ ማለት ነው። እስቲ ማቴዎስ 12 ላይም ያለውን ትንሽ እሷን ደግሞ ልናገርና ሐሳቤን እየጨማመርኩ ልሄድ። ዋው ፕሬዝ ጋድ። ማቴዎስ 12 ላይ የምፈልገው 35 ነው፣ ግን ከ33 ጀምሮ በደንብ አድርጎ ክሊር ስለሚያደርግ ከ33 ጀምሮ እሱ ያለውን እስቲ እናውራ። ዛፍ ከፍሬዋ ትታወቃለችና ዛፉን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። ክፉ ዛፍ ተክለህ መልካም ፍሬ አትጠብቅ ነው ባጭሩ። ሐሳቡ ግልጽ ነው። ክፉ ዛፍ ተክለ ክፉ ችግኝ ተክለ መልካምን ፍሬ አትጠብቅ። ዛፉን መልካም አድርገው፣ ዘራችሁን ማለት ነው የምትተክለውን አስብበት። ዛፉን መልካም፣ ቀጥሎስ ፍሬውንም መልካም። ፍሬው መልካም ሆኖ እንዲመጣ የምትተክለው ምንድነው? ምንድነው የምትዘራው? ምንድነው የምትናገረው? ስለ ንግግር እኮ ሊያወራ ነው። እናንተ የእፉኝት ልጆች ይላል ቁጥር 34 ሲቀጥል፣ እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? እናንተ ክፉዎች ናችሁ፣ መልካም እንዴት መናገር ትችላላችሁ? ያኔ ዳግም ያልተወለዱ ሰዎችን ነው ክፉ የሚላቸው፣ የክፉ ተፈጥሮ ያለባቸውን ነው። እኛ ግን በክርስቶስ ኢየሱስ ሁለተኛ ጊዜ የተወለድን ወይም ዳግም የተፈጠርን መልካሙን ለመስራት፣ መልካሙንም ለመናገር፣ መልካሙንም ለማሰብ፣ መልካሙንም ለማፍራት ነው። እኛ ዳግመኛ ወይም ሁለተኛ ጊዜ በክርስቶስ ኢየሱስ በማመን የተወለድን አዲስ ፍጥረቶች ነን። እኛ በክርስቶስ ተፈጠርን ይላል ኤፌሶን 2:10 ላይ። ስለዚህ እዚህ ጋር ምን ይላል? እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ለምን? የእፉኝት ልጆች ናቸው፣ የክፉ ልጆች ናቸው። እንዴት መልካም መናገር ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። ከመሆን በልብ ሞልቶ ከተረፈው አፍ ይናገራል። አፍ አሁን ማውጫ ነው ማለት ነው። ልብ ማመንጫ ነው፣ ማመንጫ ነው። በልብ ሞልቶ አንዳንዴ እሷ አፏ ነው እኮ እንጂ ልቧ የሚባል ነገር የለም። በልብ የሞላውን ነው አፍ የሚያወጣው። ሰው በልቡ የሞላውን በልቡ ሞልቶ ከተረፈው ነው አፉ የሚያወጣው። ቧንቧ ውስጥ ውሃው ከሞላ ነው ስከፍተው ውሃ የሚያወጣው። አንዳንድ ነገሮች የብዙ ጊዜ ሐሳቦች ናቸው። አንዳንድ ንግግሮቻችን ደግሞ የብዙ ጊዜ ሐሳብ ላይሆን ይችላል፣ የጥቂት ጊዜ ግን ሐሳብ በሌለበት ግን ንግግር የለም። ስለዚህ ምን አለ? በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። መልካም ሰው ከልቡ መልካም መዝገብህን አስተካከል። ምንድነው መዝገብ ውስጥ የሞላው? መዝገብ ይስተካከል። ለመናገር መጀመሪያ መዝገብ የተስተካከለ ጤናማ ይሁን። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰውም ይላል ቀጥሎ እኮ የሚናገረኝ ነው። ክፉ ሰውም ከልቡ ክፉ መዝገብ ክፉ ነገርን ያወጣል። ንግግር እኮ ነው። ያወጣል፣ ይዘራል፣ ፍሬውን ይበላል። ይዘራና ይበላል። ስለዚህ ከአፍህ አንተ መልካም ከሆንክ ከአፍህ የሚወጣው መልካም ብቻ ይሁን። መልካም ይውጣ። በሰዎች ላይ ኪሳራ፣ ውድቀት፣ ውድመትን የሚያመጣ ሰዎች እንዲያለቅሱ፣ እንዲያዝኑ
እንዲሰበሩ ምክንያት አትሁን። የሰዎች መጠገን፣ የሰዎች መቆም፣ የሰዎች መበርታት፣ የሰዎች መስፋት፣ የሰዎች መብዛት፣ መከናወን ምክንያቱን ይህን አለና ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ቁጥር 37 ስለሚናገሩት ነገር ነው ያለው። ቁጥር 37 ሲመጣስ ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ። ቃልህ ቀላል አይደለም። ኩነኔንም ጽድቅንም የሚያመጣ ነው። ቃልህ፣ ንግግርሽ ኩነኔንም ያመጣል፣ ጽድቅንም ያመጣል አለ። ንግግራችን ቀላል አይደለም። ከላይ ፍሬና ዛፍ ብሎ የመጣው ይሄን ንግግር ለማውራት ነው። ዛፉን መልካም አድርግ ፍሬውን መልካም ይሆናል ነው። ፍሬው መልካም እንዲሆን የምትተክለው ዛፍ መልካም ይሁን። ስለዚህ መልካሙን ልንናገር ይገባል እንጂ እንዳገኘን የምናወራ ሰዎች አንሁን። እንዳገኘን እንደመጣልን አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። ለከመከራ ያለው ከአፋችን ነው የሚጀምረው። አፉንና ምላሱን የሚጠብቅ ቅድም ዳዊት እንዳለው በአንደበቴ እንዳልስት በአፌ ላይ ጠባቂ አኖራለሁ። ጥሩ ዘበኛ ይቀጥራል። ከአፍ ሲወጣ ጠብቀው። ምንድነው ኮንሲኩዌንሱ? ምንድነው ሊያመጣ የሚችለው? በተለይ በባልና በሚስት መካከል መልካም ንግግር ስትናገር በሚስትህ ላይ፣ መልካም ንግግርን ስትናገሪ በባልሽ ላይ ቤትሽን ነው የምትገነቢው። ቤትህን ነው የምትገነባው። ምን ይባላል? ንግግር ቤትን የምትገነባበት ብሪክስ ነው ወይም ብሎክስ ነው፣ ብሎኬቶች ናቸው። ንግግሮች፣ ቃሎች፣ እያንዳንዱ ቃል ቤቱ እንዲገነባ ቦለኬቶቹ ናቸው። የቤቱ ግንባታ ቦለኬት ንግግር ነው። መልካም ስትናገር ዋው አንቺ እንዴት ታምሪያለሽ፣ እንዳንቺ አይነት ሴት ሻውን ከየት ይገኛል ስትል መልሰ መላልሰ በእርሷ ላይ የምትናገረው ነገር ማወቅ አለብህ። በእርሷ ላይ የምትናገረው ነገር ማሰብ አለብህ። ለዚህ ነው አንዳንድ ንግግሮች ይባላል ቤቱን እንደሚገነቡ ሁሉ ወይም ግንኙነትን እንደሚገነቡ ሁሉ በሰለባ ወጣቶች መሆናችሁ ኖርማልም የግድ ሚስትና ባል ብቻ ላይ ይጠበቅበት ይችላል። አንዱ ለአንዱ ግንኙነትን የሚያጠናክር ቤቱን የሚገነባ ህብረታችሁን የሚያጠናክር ንግግር እንደሆነ ሁሉ አንዳንድ ንግግሮች ደግሞ ቤቱን የሚያፈርስ ወይም ግንኙነትና ህብረትን የሚያፈርስ እንደሆነ ሊገባችሁ ይገባል። መልካም ንግግር ስትናገር ቤቱን እንደምገነባው ክፉ ንግግር ስትናገር አንዱን ቦለኬት ከዛ ውስጥ ማውጣት ማለት ነው። ዛሬ ቤቱ የወደቀ አይመስልህም? አንድ ክፉ ንግግር ስትናገር አንድ ቦለኬት ነው የወጣው። ቤቱ ላይ ወድቅ ይችላል ባንዴ። ትንሽ ቆይታ የሆነ ነገር ስትናገር ሌላ ቦለኬት ነው የምታወጣው። ስለዚህ ንግግራችን ነጋችንን የሚወስን ነው። ንግግራችን ህብረታችንን፣ ግንኙነታችንን የሚያጠናክር ነው። ንግግራችን የሚያፈርስም ነው። ስለዚህ ለንግግራችን መጠንቀቅ አለብን። ንግግራችን ነጋችንን የሚወስን ነው ብያለሁ። you go where your tongue goes ይላሉ ፈረንጆች። you go where your tongue goes። አንደበትህ ወደ ሄደበት ትሄዳለህ። አንደበትህ መሪ ነው። ልጓም እኮ ነው። ልጓም ይኸውልህ ፈረሱን እንዲህ ካረካው ወደዚያ አይሄድም። በመራው መሪ ነው አንደበት። you go where your tongue goes። አንደበትህ ወደ ሄደበት አንተ ትሄዳለህ ነው የሚባለው። አንደበትህ የዘራውን ታጭደዋለህ። በስቶ ነው የሚመጣው። ስለዚህ በስቶ የሚመጣ ከሆነ መልካሙን እንናገር። ምንጩን እናስተካክል። ልባችን ይስተካከል፣ አይምሮአችን ይስተካከል፣ ሐሳባችን የተስተካከለ ይሁን። at the same time ከዛ ምንጭ ውስጥ የሚወጣው ንግግር ደግሞ መልካም ይሁን እንጂ እንዳመጣለ እኛ መቼም አይሳካልንም ይላል አንዳንድ ሰው። እኛ ቤት ማንም አይሳካለትም። እኛ ቤት ያገባ የለም፣ የሚሆንለት የለም። እኔ ንግድ እንደው ዝም ብላችሁ ይላሉ። አይኔ አጎቷ አምጥቶ የሆነ ብር ሰጥቷት እንደው ንግድ እንኳን ብትጀምሪ ሲል እኛ መቼም እኔ ንግድ አይሆንልኝም እንደው ልጀምር ትላለች። ብራዘር ብዙዎች እንደዚህ ነው የሚናገሩት። ንግድ መቼም አይሆንልኝም እስቲ ልጀምር። እንዳትጀምሪ እኔ ልንገርሽ፣
እንዳትጀምሪ። አይወልኝም ብለሽ ይሆናል ፍሬን መጠበቅ ሞኝነት ነው። አምነሽ ጀምሪ፣ ተናግረሽ ጀምሪ። እኔ የኪዳን ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ። ሰው ሁሉ ባይሳካለት እኔ ይሳካልኛል፣ ሰው ሁሉ ባይከናወን እኔ ይከናወንልኛል። ከእኔ ጋር የሚሰራ አለ። እስቲ አንድ ሰው አሜን። ቢዝነስ ስትጀምሩ ኑሯችሁን ስትሉ ኖ ብቸኛ አይደለሁም እኔ የምሰራው ከእግዚአብሔር ጋር ነው። አስራቴን እኮ ለጌታ እኮ ነው ማመጣው። ጌታ እኮ ከኔ ጋር ነው፣ ኮወርከር ነው እኮ ፓርትነር እኮ ነው። በቢዝነስ አስራት እኮ ማለት አንዱ ፓርትነር ማለት እኮ ነው። ከጌታ ጋር አብረህ ሰርተህ ልክ ስታተርፍ ብቻህን ለብቻዬ ብላ አትብላው። አስራትህን አውጣ። አለህበት አንተም እያልከው ነው እኮ ባጭሩ። ቢዝነስ ላይ አንተም አለህበት። ብቻህን ስትበላው ይታዘባል እኮ። ስለዚህ you go where it goes, you see what you speak። የምትናገረው ደግሞ ታየዋለህ። የምትናገረው ይታያል፣ ማኒፌስት ይሆናል። ዘር ነው፣ ዘርተህ ዝም ብለህ ስትጠብቀው የዘራውን ዘር ትንሽ ቆይቶ ይመጣል፣ ከአፈር ውስጥ ይወጣል። አፈር ውስጥ ገባ ብለህ ሞተ ብለህ ስትጨርስ እሱ ለካ አይሞትም፣ ይወጣልሃል፣ ዛፍ ይሆናል፣ ከዛስ ፍሬ ይሆናል። ስለዚህ you see what you speak፣ የምትናገሩትን ታዩታላችሁ። ስለዚህ ልታየው የምትፈልገውን ተናገር። በስቶ እንዲመጣ ምንድነው የምትፈልገው? ዝም ብሎ ምኞት እንኳን ለማውራችሁ። አሁን የምኞት አታርጉት፣ አደራችሁን። የምኞት አታርጉት። መጽሐፍ ቅዱሳዊ ቃል ነው ማውራው። ስሜትህን አውራ፣ ምኞትህን በቃ የሆነ ነገር አይደለም። ቃሉ የሚልህን መልካም መናገር ማለት ቃሉ እንደሚልህ ወይም ከቃሉ ጋር የሚስማማ ወይም እግዚአብሔር አግሪ የሚያደርገው መልካም ንግግር እንጂ ዝም ብሎ ስሜታዊነት ምኞት አይደለም። ምኞትም ቢሆን ለጻድቃን ምኞቶቻቸው ሰጣቸዋል ነው ያለው። ዲዛይር ችግር የለም፣ ግን የምኞት ጉዳይ አይደለም። ይሄ የምትናገረው ቃሉ እንደሚለው ይሁን፣ ከቃሉ ጋር የሚስማማ ይሁን፣ መልካሙን ይሁን። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል ነው ያለው። ስለዚህ መልካም ነገር መናገር አንዳንድ ሰዎች እንዳትናገር ነው የሚያደርጉ። በቃ ድንክነትን፣ ይሄ የወደመ ማንነትን አምነህ ኑር ነው የሚሉ። መልካም እንድትናገር አያምኑልህም። እኛ እንደ ቃሉ ለጻድቁ መልካም ይሆንልሃል በሉት ተባለ። አሁን መልካም ይሆንልኛል ማለት ስህተት ነው? ስሜት ነው አይደለም። ቃሉ የሚልህን መልካም ይሆንልኛል፣ እኔ በነገር ሁሉ ይሳካልኛል፣ እኔ የኪዳን ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ ተራ ሰው አይደለሁም። እስቲ አንድ ሰው አሜን። አዎ ጀምሩ። ቋንቋ ዝም ብለህ አትከርክም። ራስን ከሌላው ጋር እኩል ድንቅ አታርግ። አንድ አይነት መስሪያ ቤት ውስጥ ስለምትሰራ አንድ አይነት ልብስ ስለለበስ አንተ አይደለም፣ ዲፈረንት ነህ አንተ ሰማይ የሚሰማ ሰማይ ለአንተ ቃል አግሪ የሚያደርግ የሚስማማ ማተም የሚያደርግበት የሚያበቅለው ቃልህን አንተ ተራ ሰው አይደለህም። እስቲ እኔ ተራ ሰው አይደለሁም ይበላን ሰው። አሜን። የኪዳን ልጆች ናቸው። የከበራችሁ በአብ ቀኝ የተቀመጣችሁ አይደላችሁ? እናንተ እኮ ኃያሎች ናችሁ። መልካሙን ተናገሩ። ማየት የምትፈልጉትን መልካም ነገር ተናገሩ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ቀጥሎስ ያ መልካም እንደሆነ በቃ ሊያየው የሚፈልገውን ተናግሮት ነው። መልካም እንደሆነ አየ። መልካም እንደሆነ ከማየቱ በፊት ምን ተናግሮ ነው? መልካሙን ተናግሮ ነው። ብርሃን ይሁን፣ ጨለማ በጥልቁ ላይ ነበር ይላል እኮ ዘፍጥረት 1። በጣም ጨለማ፣ ድቅድቅ ጨለማ ውስጥ ሆኖ አይደግመውም እሱን። አቤት የጨለማው ጥልቀት ነው ያለው። ሊያየው የሚፈልገው እንደሚናገረው። ስለዚህ ኑሮህ ላይ ባዶ ሲሆን፣ የተለያያን ነገር የፋይናንስ እጥረት የተለያያን ነገር ሲያታግልህ የሆነ ነገር ሲሆን መልሰህ እሱን አትደጋግመው ብራዘር። የደጋገምከው እሱ ይበዛል። ስለዚህ እሱን አትደጋግመው። ልታየው የምትፈልገው ምንድነው? እሱን ተናገር። ጨለማ ውስጥ ሆኖ እግዚአብሔር አቤት የጨለማው ጥልቀት ሳይሆን ያለው ሊያየው የሚፈልገው ብርሃንን ስለሆነ ብርሃን ይሁን አለ፣ ብርሃንም ሆነ። ዘራ፣ አበቀለው። ያ መልካም እንደሆነም አየ። ከማየቱ በፊት መልካሙን ተናግሮ ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም። እስቲ አንድ ሰው አሜን። ለማነጽ፣ ለመገንባት ማለት ነው፣ የሚገነባ ማለት ነው። ማነጽ፣ ህንፃውን ማነጽ፣ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ከቶ አይውጣ። ከቶ ይላል ነው።
ክፉ ቃል ካፋችሁ ከቶ አይውጣ። የሚያንጽ የሚገነባ በጎ ቃል ዘራችሁ ነው። እሱ እምታጭዱት ነው። እሱ በራሳችሁ ላይ የምትናገሩት፣ በሀገራችሁ ላይ የምትናገሩት፣ በቤተሰቦቻችሁ፣ በጓደኛ ላይ፣ በእናትህ፣ በአባትህ፣ በወንድሞችህ፣ በእህቶችህ ላይ የምትናገራቸው መልካም ንግግሮች፣ መጽሐፍ ቅዱሳዊ ቃሎች፣ ቃሉ እንደሚል የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ሁለት ነገር ነው። እንደ እግዚአብሔር ቃል ይናገር ሲል ቃሉ እንደተጻፈው ይናገር። አንድ ሁለተኛስ ቃሉ አግሪ የሚያደርገው እንደ ቃሉ ከቃሉ ጋር የሚስማማ ቃል እንደ እግዚአብሔር ቃል። የእግዚአብሔር ቃል ውድቀትን የማያምን ከሆነ በሰዎች ላይ ውድቀትን አላወራም፣ እንደ ቃሉ ነው ማወራው። እኔ ባጭሩ እግዚአብሔር እንደሚያወራ አወራለሁ ማለት ነው። የእግዚአብሔር ቃል አይደል? እግዚአብሔር እንደሚያወራው ወይም እንዳወራው አይነት አወራለሁ። እግዚአብሔር እንደሚያወራው ሰዎች የመጨረሻ እንትን ብለው እሱ የሚናገረው በጣም ሌላ ነው፣ ዲፈረንት ነው። ለምሳሌ ኢዩኤል 3:10 ላይ ደካማው እኔ ብርቱ ነኝ ይበል ይላል። ሰውየው ደካማ አይደለም፣ ግን ምን ይበል? እኔ ብርቱ ነኝ ይበል። ደካማ ሆኖ አሁን በጣም ብዙ ሰዎች ጀጅ የሚያደርጉን በእንደዚህ አይነት ትምህርት ስታስተምር ጀጅ የሚያደርጉ ያልሆኑትን ነኝ ይላሉ። ቃሉ የሚለኝን ነው ነኝ የምለው። እነሱ እኮ ስለማይናገሩ ነው። ወይም የሚናገሩት በራሳቸው ላይ ዓለም እንደሚያወራው ወይ ፍጥረታዊ ሰው እንደሚያወራ ነው የሚያወሩት። ፍጥረታዊ ሰው እንደሚያወራው። አሁን ለምሳሌ በሽታ መጣ፣ ምን ልበል? እኔ አሁን በሽተኛ ነኝ ልበል? ምን ልበል? በመገረፉ ቁስል ተፈውሻለሁ ልበል? አሁን በመገረፉ ቁስል ተፈውሻለሁ ስትል አይወዱም። አንዳንድ ሃይማኖተኞች አይወዱም። እንዴ ታሟል እኮ ይላል። ታሟል እኮ እንዴ ታሞ በመገረፉ ቁስል ተፈውሻለሁ ይላል። እስቲ ይሄን ሰውዬ ይላል። እሱ ችግርን እንድትስማማ ችግርን እንድትቀበል ነው የሚያስበው። እኔ ደግሞ ችግርን አትቀበለው፣ እውነቱን አውራ ነው። እውነቱ በሽታው አይደለም የመጣው በሽታ፣ እሱ እውነት አይደለም። እውነቱ የእግዚአብሔር ቃል ነህ ያለህ ነው። እውነት የተባለው የእግዚአብሔር ቃል ነው። ቃልህ እውነት ነው። በእውነትም ቀድሳቸው። እውነት የሚባለው ትሩዝ የሚባለው የእግዚአብሔር ቃል ነው። ስለዚህ ትሩዝን ላውራ ወይስ አሁን የመጣውን ጊዜያዊ ሁኔታ ሊለወጥ የሚችል እንኳን በእግዚአብሔር ቃል እንኳን አመኜ ሐኪም እንኳን ሊለውጠው የሚችለውን ውሸታም በሽታ እሱን ላውራው? እሱ ነኝ እኔ አልችልም፣ እኔ በሽተኛ ነኝ ልበል? እኔ እንደው በጣም ነው የሚገርመኝ ይሄ ቃል እውነት። ኢሳይያስ 33 ቁጥር 24 ላይ በዚያም የሚቀመጥ ይላል። ኢሳይያስ 33 ቁጥር 24 ላይ በዚያም የሚቀመጥ ታምም ያለው አይልም። ከኔ ጋር ናችሁ? አይልም። ቤት በጽዮን በኢየሩሳሌም ስላለ እዛች ውስጥ እኮ ስላለ ኢየሩሳሌም ውስጥ ስለገባ ብቻ ኢየሩሳሌም ስላለ ብቻ በዚያም የሚቀመጥ ታምም ያለው አይልም ካለ ታሟል እኮ። አልታመመም? ታሟል እኮ። ግን ምን አይልም? የበሽታውን ጥልቀት አይናገርም። የበሽታውን ግዝፈት አያወራም። የመዳኛ በሩን ነው የሚያወራው። በሌላ ቋንቋ እኛ የኪዳን ሕዝብ ነን ነው የሚሉት። ያኔ እኛ በአብ ቀኝ ተቀምጠን፣ ብራዘር በጽዮን እኮ አይደለም። አንተ እኮ በአብ ቀኝ ተቀምጠሃል። በአብ ቀኝ ተቀምጠህ እንዴት የማይረባ ከደረጃ በታች ወሬ ታወራለህ? ወርደህ በአብ ቀኝ ተቀምጠህ አንተ በጽዮን እኮ አይደለም፣ በአብ ቀኝ በዚያም የሚቀመጥ ታምም ያለው አይልም። አሁን በአብ ቀኝ የተቀመጠስ በዚያም የሚቀመጥ በመገረፉ ቁስል ተፈውሻለሁ ይላል። ሃሌሉያ። ቅድም አሁን አልኩኝ። ለምሳሌ ደካማው እኔ ብርቱ ነኝ ይበል። ኢዩኤል 3:10 ላይ ደካማው እኔ ብርቱ ነኝ ይበል። በዚያም የሚቀመጥ ታምም ያለው አይልም። እኔ ብላቴና ነኝ አትበል። መጽሐፍ ቅዱስ እኮ የተሞላው ነው እኮ በበልና ባትበል እኮ ነው የተሞላው። አትበል ተብሎ ማለት ነው አርሚያነደው ከቃሉ ውጪ መውጣት ማለት ቃሉ ከሚለው በላይ ማለት ነው፣ ወይም በታች ማውራት ነው። እኔ ብላቴና ነኝ አትበል። ብላቴና አይደል እንዴ? አይደለም ብላቴና አይደል እዚህ ልጁ? ታዲያ ብላቴና ነኝ ቢል ስህተት ነው? ታሞ የለ እንዴ? ታም ያለው ቢሉ ስህተት ነው? እንደዚህ እኮ ነው አሁን የሚወራው። ታሞ የለ እንዴ? ታምም ያለው ቢሉ ምንድነው ችግሩ ይላሉ። እኛ እሱን አይደለም ብራዘር፣ እኛ የቃል ኃይል ይገባናል።
የምንናገረው ነገር ነው እኛ ጋር የሚበዛው። የዘራነው ነው እኛ ቤት የሚበዛው። የዘራነው ነው በህይወቴ በኑሮ የሚበዛው። ስለዚህ ንግግራችን በጎ ይሁን። በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ቆላስይስ 4 ላይ ያለውን ቃል ልናገርና ሐሳቤን በጠቅልል ደስ ይለኛል። ቆላስይስ 4:6 ላይም እንደዚሁ ነው የሚናገረው። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ንግግራችሁ በጨው እንደተቀመመ፣ ቅመማ እኮ ዝም ብሎ አይደለም አይደል? በደንብ። ስለዚህ ብራዘር ንግግርህ የተቀመመ ይሁን። ዝም ብለህ አታውጣው፣ ቀምመው። በጨው እንደተቀመመ በጸጋ ይሁን። ለማነጽ በጨው እንደተቀመመ ንግግራችሁ ሁሉ በጸጋ ይሁን። ቀምሙ ንግግራችሁን፣ ዘራችሁ ነውና የዘራችሁትን እሱን ስለምታጭዱት። ኤፌሶን 5:4 ላይ የሚያሳፍር ነገርም የስንፍና ንግግርም የሚባል ቃል አለ። የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁም ምስጋና እንጂ። ስለዚህ የስንፍና ንግግርም ይባላል። የስንፍና ንግግር ማለት ቃሉ የማይደግፍህ ንግግር ማለት ነው። ከቃሉ ጋር አብሮ የማይሄድ ማለት ነው። ወይም የማይገቡ ንግግሮች ማለት ነው። የማይገቡ አይገባም። ለተናገራችሁት ለመትጋት እንኳን እስቲ ተናገር። ካሁን በኋላ በጣም በረታለሁ፣ ካሁን በኋላ ሹት ነው ማድረገው፣ ታየኛለሽ እያልክ ለጓደኛ ቀስቅሰ ንገረው። በነገር ሁሉ በህይወቴ፣ በቢዝነሴ፣ በአገልግሎቴ፣ በሚፈለገው ነገር ሁሉ የኔ የመብዛት ጊዜ ነው ብለህ አውጅ፣ ተናገር። ሃሌሉያ። ያልተናገርከውን አንድ ነገር ልንገራችሁ፣ ያልተናገራችሁትን አታጭዱ። ያልዘራኸውን አታጭድም። ያልተዘራ የሚታጨደው ወይም ያለው አረም ይባላል። ያልተዘራ ነገር ራሱ የሚበቅል ጠቃሚ አይደለም ለሰው ልጅ፣ ማይጠቅም ነው። ዝም ካልክ ሌላ ነገር ይበቅላል። ልጆች ላይ ዝም ካልክ ሌላ ነገር ይበቅላል። ሚስት ላይ፣ ባልሽ ላይ መልካሙን ቤስት ነገር እስቲ ተናገሩበት፣ ታጭዱታላችሁ። ሮንግ ዘርተ መልካም ለማጨድ ታስባለን። ንግግርን እስቲ ፈትሸው፣ እስቲ ዞር ብለህ እስቲ አስበው የተናገርከውን። አሁን ያየኸው አይደል? ወደድንም ጠላንም አሁናዊ ማንነታችን የትላንቱ ሐሳብ ውጤት ነን፣ ወይም የትላንቱ የንግግራችን ውጤት ነው አሁን ያለ ነው። ወደድንም ጠላንም ነገ ቤስት እንዲሆን ከፈለክ ጊዜው አሁን ነው። ነገ የአሁኑ የንግግርህና የሐሳብህ የተግባርህ ውጤት ነው ነገ። ስለዚህ ሐሳብህ ጤናማ፣ መልካም፣ ከልቡ መልካም መዝገብ መሰብሰብ ያለብህ ሐሳብህን መልካም ይሁን። መልካም መዝገብ፣ መልካም ነገርን ተናገር፣ መልካሙን አድርግ። ነገ እዛው ላይ ታየዋለህ። ዛሬ ላይ የምትናገሩት፣ ዛሬ ላይ የምትዘሩት ዘር ነጋችሁ ላይ በቅሎ በስቶ ልታዩት የምትችሉት ነውና መልካሙን ከመናገር አትቆጠቡ። መልካሙን እንናገራለን። ክፉ ቃል ከአፋችን ምን እናደርጋለን? እናስወግዳለን። ጠማማ ንግግርን ከአፋችን እናስወግዳለን። የማይገቡ ንግግሮችን ከአንደበታችን እናርቃለን። መልካሙን እንናገራለን፣ መልካሙንም እናጭዳለን። አባቶ እናመሰግናለን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች